ስሜ ደረጀ ፈንታ እባላለሁ። ኃላፊነቴ በአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የጥናትና ስልጠና ቡድን መሪ ነኝ። ኦኬ እንግዲህ ኩነት ተከሰተ የምንለው ኩነት የተለያዩ የኩነት አይነቶች ወሳኝ ኩነት የሚባሉ አይነቶች አሉ። በአዲስ አበባ ወይም ደግሞ በኢትዮጵያ 7 ኩነቶች አሉ ተቀብለን የምንመዘግባቸው፣ በዓለም አቀፍ ደግሞ 10 አሉ። እንግዲህ የተለያየ ኩነቶች የተለያየ ተከሰተ የምንላቸው የተለያየ ባህሪያቶች አሉ። ለምሳሌ ልደትን ብንወስድ በእርግዝና ውስጥ ያለውን የጊዜ ቆይታ ከግምት ውስጥ ሳያስገባ ከእናቱ ማህፀን እንደወጣ በህይወት መኖሩን የሚያረጋግጥ ምልክት ያሳየ እንደሆነ ያ ህፃን ተወለደ፣ በህይወት ተወለደ፣ ላይቭ በርዝ እንለዋለን ማለት ነው። ኩነት ልደትን በተመለከተ ይሄ ነው። ጋብቻን ብንወስድ እንግዲህ በሀገሪቱ ህግ በተመሰረተበት አግባብ ጋብቻ ተከሰተ የሚባለው አንድ ወንድና አንድ ሴት በፈቃደኝነት ላይ የተመሰረተና እድሜያቸው ከ18 ዓመት በላይ የሆኑ ተጋቢዎች በህግ ፊት ወይም ደግሞ ጋብቻ እንዲፈጽሙ በህግ ስልጣን በሰጣቸው አካል ፊት ፈቃዳቸውን በመግለጽ ጋብቻውን ሲፈጽሙ የጋብቻ ኩነት ተከሰተ እንላለን። ፍችም ደግሞ ፍችን የሚሰጠው ወይም ደግሞ ፍችን ውሳኔ የሚያከናውነው ፍርድ ቤት ስለሆነ ተጋቢዎች በጋራ ወይም ደግሞ በተናጠል ሄደው ፍርድ ቤቱ ፍቹን ሲያፈርስ የፍች ኩነት ተከሰተ እንላለን። እንዲሁም ደግሞ ሞትን ስናይ አስቀድሞ በልደት በህይወት የመኖር ምልክት የማሳየት ብለናልና ሁሉም በህይወት የመኖር ምልክት ለመጨረሻ ጊዜ ከግለሰቡ ሳይኖሩ ሲቀሩ ወይም ደግሞ መሞቱን ሲረጋገጥ ሞት ኩነት ተከሰተ ይባላል ማለት ነው። ስለዚህ ኩነት ተከሰተ የሚባለው በእያንዳንዱ ዋና ዋና እነዚህ አራቱ ኩነቶች እነዚህን ይመስላሉ። እንግዲህ ኩነት የሚመዘገብ የምዝገባ ቦታን በተመለከተ በሁለት መንገድ ይመዘገባል። አንደኛ ኩነቱ በተከሰተበት ቦታ ይመዘገባል። ሁለተኛ ደግሞ በግለሰቡ መደበኛ መኖሪያ ቦታ ወይም ደግሞ በአድራሻው ይመዘገባል። ልደትን ብንወስድ ልደት አንደኛ በጤና ተቋማት ላይ ይከሰታሉ። ስለዚህ ጤና ተቋማት ላይ የምዝገባ ቦታ ተዘጋጅቷል። እዛ ላይ ኩነቱ እንደተከሰተ ጤና ተቋሙ ላይ በተዘጋጀ የምዝገባ ቦታ ላይ ኩነቱን ማስመዝገብ ይችላል። በተለይ ወቅታዊ ኩነት ልደትን በተመለከተ። ሁለተኛም ደግሞ ግለሰቡ ወይም ደግሞ ኩነት የተከሰተበት አስመዝጋቢው ወይም ተመዝጋቢው በሚኖርበት መደበኛ መኖሪያ ቦታ ላይ ተገኝቶ ማስመዝገብ ይችላል። ጋብቻ በግለሰቡ መደበኛ መኖሪያ ቦታ ላይ ጋብቻውን ሊፈጽም ይችላል። ሞትም በተመሳሳይ በተከሰተበት ቦታ እንዲሁም ደግሞ በመደበኛ መኖሪያ ቦታ። ለምሳሌ ሞትን ብንወስድ ተጥሎ የተገኘ ሞት ኩነት ሊኖር ይችላል። ስለዚህ ግለሰቡ ከታወቀ በመደበኛ መኖሪያ ቦታው ሊመዘገብ ይችላል። ግለሰቡ ካልታወቀ ደግሞ ተጥሎ በተገኘበት ቦታ በሚገኝ አቅራቢያ የሲቪል ምዝገባና የነዋሪነት አገልግሎት ጽህፈት ቤት ሊመዘገብ ይችላል ማለት ነው። ስለዚህ በመደበኛ መኖሪያ ቦታና እንዲሁም ደግሞ ኩነቱ በተከሰተበት ቦታ ላይ ኩነትን መመዝገብ ይቻላል ማለት ነው። እንግዲህ የት ለሚለው ያው ተቋሙ በሀገር አቀፍ ደረጃ ከኢትዮጵያ አንስቶ እስከ ቀበሌ ድረስ አደረጃጀት አለው። እንደ አዲስ አበባ ከኤጀንሲ ጀምሮ እስከ ወረዳ ድረስ ምዝገባ ቦታዎች አሉ። ምዝገባው የሚከናወነው በታችኛው አስተዳደር እርከን ውስጥ በወረዳ በሚገኘው የታችኛው አስተዳደር እርከን ላይ ይመዘገባል ማለት ነው። የምዝገባ ኩነቶች የሚመዘገቡበት የራሳቸው ባህሪ አላቸው። ኩነቶች ባይሰልፍ የሚመዘገብበት ሁኔታ የተለያዩ መጽሐፍት ወርልድ ባንክ ሊሆን ይችላል። የተለያዩ ጸሐፍቶች ወይም ደግሞ በዓለም አቀፍ ኦርጋናይዜሽኖች የተለያየ ባህሪያቸውን ሊያስቀምጡ ይችላሉ። በዋናነት ግን አራት ወይም አምስት ብለን ልንወስዳቸው እንችላለን። ለምሳሌ ቋሚነት የሚለው አንድ መሰረታዊ ባህሪ ነው። ይህ ማለት ምንድነው? ኩነት በቋሚነት ይመዘገባል። ልደትን መዝግበን ጋብቻን አንተው፣ ሞትን እና ፍችን አንተው። ስለዚህ ልደት ከተመዘገበ ሌሎችንም በቋሚነት መመዝገብ መቻል አለባቸው ማለት ነው። እንዲሁም ደግሞ ዛሬ መዝግበን ነገ የምናቆመው በየጊዜው የሚቀያየር ባህሪ ሳይኖራቸው በቋሚነት ሊመዘገቡ የሚችሉ ናቸው። ሁለተኛ ዩኒቨርሳሊቲ ነው። ዩኒቨርሳሊቲ ባህሪ ምንድነው? አንድ ግለሰብ አንድ ኩነት እንግዲህ ትልቅ ነው ትንሽ ነው ሳንል፣ ሊቅ ነው ደቂቅ ነው ሳንል፣ ከተማና ገጠር ሳንል እንዲሁም ደግሞ የውጭ ሀገር ዜጋ ነው
የኢትዮጵያ ዜጋ ነው ሳንል ኩነት በተከሰተበት አግባብ የሚመዘገበት ነው። የትም ቦታ ቢሆን ኩነት የሚመዘገበው አንድ ጊዜ ነው፣ ዩኒቨርሳል ነው። ስለዚህ ኢትዮጵያ ውስጥ የተመዘገበ የትም ቦታ አይመዘገብም፣ አንዴ ዩኒቨርሳል ነው። ሌላ ሀገር ላይ በቋሚነት ወይም ደግሞ ያንን ማስረጃ ያለ ተጨማሪ ማስረጃ በቂ ሆኖ ስለሚገኝ በዛ ደረጃ ልናይ እንችላለን ማለት ነው። ሶስተኛው ሚስጥር ጠባቂነት ነው። ሚስጥር ጠባቂነት እንግዲህ የአንድ ግለሰብ መረጃ በሚስጥር መጠበቅ መቻል አለበት። ስለዚህ እኔ ላይ ይችላለሁ፣ የሚመለከተው የህግ አካል ላይ ይችላል። ከዛ ውጭ አንዱ ለሌላኛው መረጃዎችን አሳልፎ መስጠት አይችልም ማለት ነው። ስለዚህ እነዚህን የመሳሰሉ ባህሪያቶች አሉት ማለት ነው። የኩነት አይነት አጠቃላይ 10 ነው። በዓለም አቀፍ ዩኤን ፕሪንሲፕል ኤንድ ሪኮመንዴሽን እንዳስቀመጠው ሁሉም ሀገራት የሚስማሙባቸው 10 የኩነት አይነቶች አሉ። 10 የኩነት አይነቶች የትም ቦታ ቢሄዱ 10 ናቸው ይታወቃሉ። እንደ ሀገራችን ደግሞ ተቀባይነት አግኝተው ምን መዘግባቸው 7 ኩነቶች ናቸው። እነሱን ብናይ ልደት፣ ሞት፣ ጋብቻ፣ ፍቺ፣ ጉዲፈቻ፣ አባትነትን በፍርድ ቤት ማወቅና ልጅነትን መቀበል 7 ናቸው። እነዚህ አምስቶቹ ደግሞ ክብር መዝገብ ተዘጋጅቶላቸው የምንመዘግባቸው ናቸው ማለት ነው። በዋናነት በሁለት ከፍለ ልናያቸው እንችላለን። ተፈጥሯዊ በተፈጥሮ የሚከሰቱ ወሳኝ ኩነቶች አሉ። እንዲሁም ደግሞ ማህበራዊ ወሳኝ ኩነቶች ብለን ልናያቸው እንችላለን። እንግዲህ እነዚህን በምንመዘግብበት ሰዓት እንግዲህ የምዝገባውን ሁኔታ በተመለከተ በሶስት ልንከፍላቸው እንችላለን ከጊዜ አንጻር። አንደኛ ወቅታዊ ወሳኝ ኩነት ብለን ልናያቸው እንችላለን። ወቅታዊ ወሳኝ ኩነት ማለት በወቅቱ ልደት እስከ 90 ቀን ድረስ፣ ሌሎቹ ኩነት ግን በ30 ቀናት ውስጥ መመዝገብ አለባቸው። ስለዚህ ይሄ ወቅታዊ ነው ብለን እንወስዳለን። ሁለተኛ ደግሞ የዘገየ ነው። የዘገየ ማለት ልደት ከ91 ቀን እስከ 365 ቀን ድረስ ያለው፣ ሌሎቹ ኩነቶች ደግሞ ከ31ኛው ቀን እስከ 365 ቀን ያሉት፣ እነዚህ በአንድ አመት ጊዜ ውስጥ ያሉት ማለት ናቸው። የዘገየ ነው። ሶስተኛው ደግሞ የጊዜ ገደቡ ያለፈ ነው። የጊዜ ገደቡ ያለፈ ማለት ከአንድ አመት በኋላ ከተከሰቱ ከአንድ አመት በኋላ የሚመዘገቡ ናቸው። ስለዚህ ከሶስቱ በምናይበት ሰዓት ወቅታዊ የወሳኝ ኩነት እጅግ በጣም ጠቃሚ ነው ለመንግስት፣ እንግዲህ ለህግ፣ ለአስተዳደር፣ ለስታትስቲካል የመረጃ ምንጭ ሊሆኑ ከተፈለገ በወቅቱ የሚመዘገቡት እጅግ በጣም ጥሩ ናቸው። ወደ ዘገየ ስንሄድ ደግሞ ጠቀሜታው እየቀነሰ እያነሰ ይሄዳል። የጊዜ ገደቡ ባለፈ ደግሞ ብዙም ለግለሰቡ ጠቀሜታ ሊውሉ ይችሉ እንደሆነ እንጂ እነዚህ ለስታትስቲካል የመረጃ ምንጭነት የማይውሉ ናቸው። ስለዚህ ከጊዜ አንጻር እነዚህ በሶስት ከፍለን ልናያቸው እንችላለን። ከጠቀሜታው አንጻር ስናይ የተለያዩ ኩነቶች ለግለሰቡ የተለያየ ጠቀሜታ ሊሰጡ ይችላሉ። ለህፃናት ብናይ አሁን ለምሳሌ የልደት ምዝገባን በምናይበት ሰዓት የግለሰቡ መብትና ጥቅም የሚጀምረው ከልደት ምዝገባ ነው። እንግዲህ ህፃን እንደተወለደ ስም ማግኘት አለበት፣ ዜግነትን ማግኘት አለበት፣ ቤተሰቡን ማወቅ አለበት ይላል ህገ መንግስቱ ላይ። ከአንቀጽ 31 ጀምሮ ያሉት የህፃናትን መብት ልናስጠብቅበት የምንችለው ግለሰቡ መጀመሪያ ሲመዘገብ ነው። ስለዚህ የራሱን ማንነት ቢውልድ የሚያደርገው የራሱን ዜግነት ቢውልድ የሚያደርገው ከልደት ምዝገባ ስለሆነ የራሱን አይዴንቲቲ በህግ ላይ ተመስርቶ እንዲኖረው ያስችላል። ስለዚህ ቤተሰቦቹን ለማወቅ፣ ዜግነቱን ለማረጋገጥ፣ ከንብረት ጋር በተያያዘ ወራሽነትን ለማረጋገጥ፣ ቤተሰቦቹንም በአጠቃላይ ለማወቅ እጅግ በጣም ጠቀሜታ ይኖረዋል ማለት ነው። ሌላ ጋብቻን ብንሄድ ከንብረት አንጻር ጋብቻ ስለመመስረቱ ትክክለኛ መረጃ ሆኖ ሊያገለግል ይችላል። ፍችን ብንወስድ ስለ ፍችነቱ ትክክለኛ ማስረጃ፣ እንዲሁም ደግሞ ከንብረት ጋር በተያያዘ በጋራ በሚኖሩበት ሰዓት ያፈሩት ንብረት ይኖራል። ስለዚህ የንብረት ወራሽነትን ሊያረጋግጥ ይችላል ማለት ነው። በህጋዊ ጋብቻ ውስጥ የተወለዱ ህፃናትንም በዛ አግባብ ለመለየት ያስችላል። ሞትንም ብንወስድ በተመሳሳይ ነው ስለመሞቱ። ሁለተኛ ደግሞ ከሞተ በኋላ ለቀሪ ዘመዶቹ ከንብረት ጋራ ተያይዞ ከማንነት ጋራ ተያይዞ ያሉ ጠቀሜታዎች ስላሉት ይሄ
ምዝገባ ከፍተኛ ጠቀሜታ አለው። ከዛ ውጭ ለጥናትና ለምርምር ፍቺን ብንወስድ ለምሳሌ ፍቺ በሚመዘገብበት ሰዓት ለምንድነው የተጋቡ ሰዎች እየተፋቱ ያሉ? ስለዚህ የፍቺው ምክንያት ከታወቀ ለጥናትና ምርምር ትንሹ የተቋም ብንወስድ ያው ትዳር ስለሆነ ዜጎች ደህንነታቸውን ለማስጠበቅ እና ተመሳሳይ ጠቀሜታ ይኖረዋል ማለት ነው። ኦኬ እንግዲህ የኩነት ምዝገባው 1935 ጋብቻ ተጀምሮ እስካሁን ድረስ እንግዲህ ኦልሞስት ወደ 82 ዓመት እየሞላ ነው እና ተቋሙ በራሱ አደረጃጀት ብቻ ሲመዘግብ የተገኘ ነው። ይህን በማድረጉ ለስታትስቲክ የመረጃ ምንጭነት እየዋለ አይገኝም። ምክንያቱም በተሟላ ሁኔታ ኩነቶች በሚፈለግበት ጊዜና ቦታ ተመዝግቦ ለሚፈለገው አገልግሎት እየዋለ አይደለም እና ይህንን ውጤታማ እንዲሆን ለማድረግ ከተለያዩ የባለድርሻ አካላቶች ጋራ መስራት ያስፈልጋል። በዋናነት ከኩነት ምዝገባ ጋር ተያይዞ የጤና ቢሮ የአዲስ አበባ ጤና ቢሮ ትልቁን ድርሻ ይወስዳል። ልደት እና ሞትን ለማስመዝገብ በተለይ እንግዲህ ህጻናት የሚወለዱ ከ97% በላይ አዲስ አበባ ውስጥ ልደት የሚከሰተው ወይም ደግሞ ላይቭ በርዝ ወይም ደግሞ ህጻናት የሚወለዱ ጤና ተቋማት ላይ ነው። ስለዚህ እንደተወለዱ እዛው ላይ መመዝገብ የሚቻለው ከጤና ተቋማት ጋራ በመነጋገር በመግባባት የስምምነት ሰነድን ፈጥሮ ትልቁን ድርሻ ይዛል። በህግም የተቀመጠ ነው። 1049 ለጤና ተቋማት የሰጠው ኖቲፋይ እንዲያደርጉ የሰጠው ድንጋጌ ስለሆነ በዛ መሰረት ጤና ተቋማት እንወስዳለን። ፍርድ ቤቶችን ብንወስድ ፍርድ ቤቶች ፍችና ጉዲፈቻ ይከሰታል ፍርድ ቤት ላይ። ስለዚህ ፍቹ በፍርድ ቤት ከተከሰተ በወቅቱ መመዝገብ እንዲችል ከፍርድ ቤት ጋራ ስምምነት ሰነድ ተፈራርመን ወደ ስራ ገብተዋል። ስለዚህ ይሄ ባለድርሻ ነው ልንል እንችላለን። ሌሎችን ፐብሊክ ሰርቪስን ልንወስድ እንችላለን። ሴቶች ህጻናትና ማህበራዊ ጉዳዮች ቢሮ መውሰድ እንችላለን። የተለያዩ ባለድርሻ ፐብሊክ ሰርቪስን ልንወስድ እንችላለን ማለት ነው። ስለዚህ ወደ 17 የሚሆኑ የባለድርሻ አካላቶችን ለይተን ወደ ስራ ገብተናል። ከደህንነትም አንጻር በመረጃ አያያዝ ላይ ሀሰተኛ መረጃ ሲያመነጩ ተከታትሎ በጋራ በቅንጅት መስራት እንዲቻል ከፍትህ ተቋማት ጋራ ከፍትህ ቢሮ ሊሆን ይችላል፣ ከፍርድ ቤቶች ጋራ ሊሆን ይችላል። እነዚህ ቅንጅታዊ አሰራር ፈጥረን የምንሰራባቸው የተቋሙ ዋና ዋና የሚባሉ ባለድርሻ አካላቶች አሉ ማለት ነው። የማስተላልፈው መልእክት ምንድነው? የሲቪል ምዝገባ በሀገር አቀፍ ደረጃ ለግለሰቦች ከሚሰጠው ጥቅም በዘለለ ለሀገርና ለመንግስት የሚሰጠውን ጥቅም በመረዳት ሁሉም ሰው እንደ ዜጋ ኩነት እንደተከሰተ በወቅቱ ማስመዝገብ መቻል አለበት። በወቅቱ ማስመዝገብ ልደትን በ90 ቀናት ውስጥ ማስመዝገብ፣ ሌሎችን ኩነቶችን ደግሞ በ30 ቀናት ውስጥ ማስመዝገብ አለበት። ስለዚህ ይሄ ግዴታችን ነው። በህጉ ላይ የተቀመጠበት አግባብ አለ። ስለዚህ ይሄንን ለማሟላት ማንኛውም ሰው ይሄን መረጃ የሚሰማ በኢትዮጵያ የሚኖር ወይም ደግሞ የውጭ ሀገር ዜጎችም ቢሆኑ ማንኛውም ሰው ህጉ ላይ በተቀመጠው መሰረት በወቅቱ ማስመዝገብ ይጠበቅበታል። ከዛ ውጭ ደግሞ ትክክለኛ መረጃና ማስረጃን መሰረት አድርጎ ምዝገባውን ማከናወን አለበት። ስለዚህ አንዳንድ ዜጎች ለራሳቸው እንዲጠቅማቸው የተለያዩ ሀሰተኛ ማስረጃዎችን በማያያዝ ኩነት ምዝገባ ሊያደርጉ ይችላሉ። ግን ከአንድ ስቴፕ በኋላ ያ መረጃ ራሳቸውንም ጭምር የሚጎዳቸው ሁሉ ስለሚገኝ ትክክለኛ ማስረጃ በትክክለኛ ጊዜ እና ቦታ ላይ ተገኝቶ ማስመዝገብ ቢችሉ እመክራለሁ ማለት ነው። እኔም አመሰግናለሁ።